ወይ ድርድር ወይ ደግሞ መፈራረስ። ዓለም በዚህ ሁኔታ ከቀጠለች መጨረሻዋ ምን ሊሆን ነው? ጦርነቱ የደቀናቸው እጅግ አስፈሪ ክስተቶች። ኢራን እጅ ትሰጣለች ብሎ በድፍረት መናገር ከባድ ነው። ምክንያቱም የኢራን መንግስት እስላማዊ ሪፐብሊክ ህልውና የተመሰረተው በመቋቋም ርዕዮተ ዓለም ላይ ነው። ሆኖም ሁኔታዎች ግን እጅግ ሲከፉ ኢራን ስልታዊ ማፈግፈግ ወይም የመርዝ ጽዋን መጠጣት የምታደርግባቸው መንገዶች አሉ። ኢራን አሜሪካን በቀጥታ ለማጥፋት ያላት እቅድ እጅግ ጥንቃቄ የተሞላበትና በስልት ላይ የተመሰረተ ነው። ዓለም እንዴት እየሰነበተች ነው? መረጃውን በዝርዝር እንመለከታለን። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። ወደ ዝርዝር ጉዳዮቻችን እናመራለን። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ኢራን አሜሪካን በቀጥታ ስለማጥቃት ያላት አቋም እጅግ ጥንቃቄ የተሞላበትና በስሌት ላይ የተመሰረተ ነው። ኢራን የአሜሪካን ወታደራዊ በላይነት በሚገባ ስለምትረዳ ስትራቴጂዋ ቀጥተኛ ፊት ለፊት ጦርነት ሳይሆን የተመጣጠነ ምላሽና ተዘዋዋሪ ጫና ላይ ያተኮረ ነው። ኢራን ከአሜሪካ ጋር የሚደረግ ቀጥተኛ ጦርነት ለስርዓቷ ህልውና አስጊ መሆኑን ታውቃለች። አሜሪካ ያላት የቴክኖሎጂና የአየር ኃይል የበላይነት በኢራን ወታደራዊና ኢኮኖሚያዊ መሰረተ ልማቶች ላይ ከፍተኛ ውድመት ሊያደርስ ስለሚችል ኢራን ጦርነት ቅስቃሽ ከመሆን ትቆጠባለች። ኢራን አሜሪካን በቀጥታ ከመምታት ይልቅ መካከለኛው ምስራቅ፣ ኢራቅ፣ ሶሪያና የመን የሚገኙ የአሜሪካ ጦር ሰፈሮችን በታማኝ የፓርቲ ኃይሎቿ አማካኝነት ማጥቃትን ትመርጣለች። ይህ ዘዴ አሜሪካ በቀጠናው እንድትጨነቅ ያደርጋታል። ኢራን እኔ አላቃጠልኩም ብላ ለመካድ እድል ይሰጣታል። የአሜሪካን ወታደሮች ለከፍተኛ ወጪና ለስነ ልቦና ጫና ይዳረጋሉ። አሜሪካ ጥቃት ካደረሰችባት ኢራን የምትጠቀመው ስልት ተመጣጣኝ ያልሆነ ውጊያ ነው። ይህ ማለት የሆርሙዝ ወሽመጥን መዝጋት፣ የዓለም የነዳጅ መስመርን በማስተጓጎል የዓለምን ኢኮኖሚ ማናጋት። ሚሳኤልና ድሮን ሌላኛው ነው። አሜሪካ በቀጠናው ባሏት የባህርና የየብስ ኃይሎች ላይ የረጅም ርቀት ሚሳኤሎችን መተኮስ። ቀይ መስመርና ዲፕሎማሲ። ኢራን አሜሪካን የምታጠቃው ከፍተኛ የሆነ ቀይ መስመር ሲታለፍ ብቻ ነው። ለምሳሌ እንደ አውሮፓውያኑ አቆጣጠር በ2020 ጀነራል ቃሲም አሜሪካ ሲገደል ኢራን በኢራቅ የሚገኘውን የአሜሪካ ጦር ሰፈር በሚሳኤል መታለች። የሚሆነው ክብሬን አስጠብቃለሁ ለማለት እንጂ ወደ ሰፊ ጦርነት ለመግባት አልነበረም። ኢራን አሜሪካን ማጥፋት ወይም ቀጥተኛ ጦርነት ውስጥ መግባት አትፈልግም። ይልቁንም አሜሪካ በመካከለኛው ምስራቅ ያላትን ቆይታ ውድና አስቸጋሪ በማድረግ ቀስ በቀስ አሜሪካን ከቀጠናው ለማስወጣትና የራሷን ተጽዕኖ ለማስፋት ትሰራለች። ኢራን አሜሪካን በመተኮስና እውነተኛ ጦርነት ውስጥ በመግባት መካከል ያለውን ቀጭን መስመር ጠብቃ ለመጓዝ ትጥራለች። በሌላ በኩል ዶናልድ ትራምፕ በኢራን ላይ ያለው አቋም ካለፉት ዓመታት ቆይታውና አሁን ካለው የዓለም ሁኔታ አንጻር ሲገመገም ከፍተኛ ጫና የመፍጠር ስትራቴጂን የተከተለ ነው። ትራምፕ እያደረገ ያለው ይህንን ነው። የዚህ አቋም መጨረሻና ተያያዥ ስጋቶች በርካቶች ናቸው። የትራምፕ አቋም ሊያመጣ የሚችለው ውጤትም በእጅጉ አሳሳቢ ነው። ትራምፕ በአቋሙ አዲስና ጠንካራ ስምምነትን ይፈልጋል። ትራምፕ የቀድሞውን የኒውክሌር ስምምነት መጥፎ በማለት ጥሎ መውጣቱ ይታወሳል። የእሱ ግብ ኢራንን በኢኮኖሚ በማዳከም ከኒውክሌር ጉዳይ በተጨማሪ የሚሳኤል ፕሮግራሟንና በቀጠናው የምታደርገውን ጣልቃ ገብነት የሚያካትት አዲስና ለምዕራባውያን የሚበጅ ስምምነት ላይ እንድትፈርም ማስገደድ ነው። ሌላኛው የኢኮኖሚ መዳከምና የውስጥ አለመረጋጋት ነው። ጥብቅ ማዕቀቦችን በመጣል የኢራን የነዳጅ ሽያጭ ወደ ዜሮ እንዲጠጋ ማድረግ ነው። ይህ ደግሞ በኢራን ውስጥ የህዝብ ተቃውሞ እንዲቀሰቀስና ስርዓቱ ከውስጥ እንዲዳከም ወይም እንዲቀየር ግፊት ማድረግ ነው። ትራምፕ ሰፊ ጦርነት ባይፈልግም ኢራን ቀይ መስመር ካለፈች፣ ለምሳሌ የአሜሪካን ወታደሮች በቀጥታ መግደል ወይም የኒውክሌር ቦምብ ለመስራት መቃረብ፣ የተወሰኑ የጦርና የኒውክሌር ተቋማት ላይ የአየር ጥቃት ሊሰነዘር ይችላል። ትራምፕ የሚከተላቸው ጠንካራ መንገዶች በርካታ ስጋቶችን ያስከተሉ ናቸው። ሁለቱም ወገኖች ጦርነት ባይፈልጉ እንኳን አንዱ የሌላውን እርምጃ
በተሳሳተ መንገድ ተርጉሞ ወደማይፈለግና ወደማይቆም ቀጠናዊ ጦርነት ሊገቡ ይችላሉ። የኢራን የኒውክሌር መገስገስ ደግሞ ሌላው አስጊ ጉዳይ ነው። አሜሪካ ከስምምነቱ መውጣቷ ኢራን በስምምነቱ የተቀመጡትን ገደቦች የዩራኒየም ማበልጸግ መጠኗን እንድትጨምር አድርጓታል። ይህ ደግሞ ኢራን ወደ ኒውክሌር ባለቤትነት እንድትቃረብ ሊያደርጋት ይችላል የሚል ስጋት አለ። ኢራን በማዕቀብ ስትጨነቅ ምላሿን በተላላኪ ኃይሎች አማካኝነት በእስራኤል፣ በሳውዲ አረቢያና በባሕረ ሰላጤው ሀገራት ላይ ጥቃት በመሰንዘር ሊሆን ይችላል። ይህ ደግሞ መላውን መካከለኛውን ምስራቅ ወደ ትርምስ ይከተዋል። ከሩሲያና ቻይና ጋር መወገኗ ደግሞ ሌላኛው ስጋት ነው። የአሜሪካ ጫና በበዛ ቁጥር ኢራን ወደ ሩሲያና ቻይና ይበልጥ እንድትጠጋ ያደርጋታል። ይህ ደግሞ አዲስ የምስራቅ ጥምረት በመፍጠር የአሜሪካን ተጽዕኖ ሊቀንስ ይችላል። የትራምፕ አካሄድ ወይ ድርድር ወይ መፈራረስ የሚል ምርጫ ለኢራን ማቅረብ ነው። ትልቁ ስጋት ግን ኢራን ለድርድር ከመቅረብ ይልቅ የሞቻይን ያህል እታገላለሁ ብላ ብትነሳ ዓለም አቀፍ የነዳጅ ገበያና የቀጠናው ሰላም በእጅጉ ሊናጋ መቻሉ ነው። ትራምፕ የንግድ ሰው እንደመሆኑ መጠን በመጨረሻው ሰዓት ታሪካዊ የሚባል ስምምነት የመፈራረም ፍላጎት ሊኖረው ይችላል። በሌላ በኩል ግን ኢራን እጅ ትሰጣለች ብሎ በድፍረት መናገር በእጅጉ ከባድ ነው። ምክንያቱም የኢራን መንግስት እስላማዊ ሪፐብሊክ ህልውናው የተመሰረተው በመቋቋም ርዕዮተ ዓለም ላይ ነው። ሆኖም ሁኔታዎች እጅግ ሲከፉ ኢራን ስልታዊ ማፈግፈግ ወይም የመርዝ ጽዋን መጠጣት የምታደርጋቸው መንገዶች አሉ። ኢራን እጅ የማትሰጥባቸውና የምትለሰልስባቸው ምክንያቶች በርካቶች ናቸው። ኢራን ለምን እጅ አትሰጥም? የስርዓቱ ህልውና ኢራንን እጅ እንዳትሰጥ ያደርጓታል። ለኢራን መሪዎች ለአሜሪካ እጅ መስጠት ማለት የ1979 አብዮት መክሸፍና የስርዓቱ ማብቂያ ማለት ነው። ስለዚህ እስከ መጨረሻው መታገልን እንደ ብቸኛ አማራጭ አይቷል። ኢራን ረጅም ታሪክ ያላት ሀገር በመሆኗ ለውጭ ኃይል መንበርከክ በህዝቡ ዘንድ ትልቅ ውርደት ተደርጎ ይወሰዳል። መንግስቱም ይህንን ብሔራዊ ስሜት ለፖለቲካዊ ድጋፍ ይጠቀምበታል። ኢራን እጅ ሰጠው ባትልም በሚከተሉት ምክንያቶች ወደ ድርድር ጠረጴዛ ልትመጣ ትችላለች። የመጀመሪያው የኢኮኖሚ መፈራረስ ነው። ማዕቀቡ የህዝቡን የዕለት ተዕለት ኑሮ መቋቋም ከሚችለው በላይ ካደረገውና የውስጥ ዓመት ስርዓቱን ስጋት ላይ ከጣለው ለህልውና ሲሉ ከአሜሪካ ጋር ስምምነት ሊያደርጉ ይችላሉ። ሌላኛው ወታደራዊ ስጋት ነው። እስራኤል ወይ አሜሪካ የኢራንን የኒውክሌር ወይም የነዳጅ ማጣሪያ ተቋማት ላይ ከፍተኛ ጉዳት ካደረሱ ኢራን ያላትን ጥቂት ሀብት ለማዳን ስትል ዲፕሎማሲያዊ መፍትሄን ልትሻ ትችላለች። ወታደራዊ ተለዋዋጭነት የኢራን የበላይ መሪ አያቶላ አሊ ሄሮክሲ ፍሌክሲቢሊቲ የሚል መርህ አላቸው። ይህ ማለት ጠላትን ለማሸነፍ ወይም ስርዓቱን ለማዳን ሲባል ለጊዜው ማፈግፈግ ወይም ስምምነትን ማድረግ ይቻላል ማለት ነው። ይህ ማለት እጅ መስጠት ሳይሆን ለጊዜው ነፍስ ለመዝራት የሚደረግ ስልታዊ እርምጃ ነው። ኢራን እንደ ሀገር ነጭ ባንዲራ አውጥታ እጅ ትሰጣለች ተብሎ አይጠበቅም። ይልቁንም በውስጥ በኩል ከፍተኛ የኢኮኖሚ ሪፎርምና መጠነኛ የፖለቲካ ለውጥ በማድረግ ህዝቡን ለማረጋጋት ትሞክራለች። በውጭ በኩል ደግሞ ከትራምፕ ወይም ከምዕራባውያን ጋር የቆየውን ጠላትነት በማይሻር መልኩ ግን ማዕቀቦችን የሚያቃልል አዲስ የኒውክሌር ስምምነት ላይ ለመድረስ ልትገደድ ትችላለች። ኢራን የምትመርጠው ተዋርዶ እጅ መስጠትን ሳይሆን በድርድር ስም ትንፋሽን በመውሰድ ነው። ወደ ተመልካቾቻችን ይህ ሁኔታ ወዴት የሚያመራ ይመስላችኋል? ሀሳቦቻችሁን ኮሜንት መስጫ ላይ ጻፉልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ